ማህበረሰብ የሚወድቀው መቼ? የትኛውም ሶሳይቲ ዝም ብሎ ተነስቶ አይወድቅም፣ ዝም ብሎ ተነስቶ አያድግም። በምኞት ኡማ ማሳደግ የሚፈልጉ ሰዎች አሉ። ኡማ በምኞት አያድግም። በገዛ እህቷ በገዛ ቤተሰቡ አታክ ይደርስበታል እና ይሄ ደግሞ በሰው ልጅ ህይወት ውስጥ የሚፈጠር ሪያሊቲ ነው። ፍራቻና ሞራሊቲ ዲክላይ እያደረገ ሲሄድ ሞራሊቲ ዝቅጠት ውስጥ ሶሳይቲ እየገባ ሲመጣ ያ ሶሳይቲ መውደቁ የማይቀር ይህን ሀገሪቷን ለቆ የመውጣት ህግና ስርዓት ባይኖር ኖሮ ሌላ አይነት ፎርም ቅጣት ይቀጣቸው ነበር። ሌባ እኮ ይሳካልናል ብለው ነበር ያሰቡት። ግፈኛ የሆኑ መሪዎች፣ ግፈኛ የሆኑ ሀገራቶች፣ ሌላውን ጠዋትና ማታ የሚያጠቁ የሆኑ አካላት መቼ ነው እንደዚህ አይነት ቅጣት የሚያገኛቸው? የሚቀጥለው ዓለም ግን የእናንተና ጀማ የሚባል የለም፣ በብሔር የለም፣ ኢንዲቪጁዋል everyone is gonna be questioned individually. بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. سورة الحشر يقعنينو وقذف في قلوبهم الرعب. الله ካልጠበቁት ስፍራ አታክ አደረጋቸው። አታክ ያደረገበትን ሴንተር ነገረን። وقذف في قلوبهم الرعب. رعب ኃይለ ብርቱ የሆነ very strong fear ጠንካራ የሆነ ፍርሃት ሩዕብ ስለሱ ያወሳናል። እሺ يخربون بيوتهم ቤታቸውን ያወድማሉ። ቢአይዲሂም በእጆቻቸው ቤታቸውን ያወድማሉ። ሂስቶሪካሊ በኒ ነዲሮች ይባላል የነበራቸው ቤት it was beautiful ቆንጆ ቤት ነው ያላቸው እና እነሱ የሚገጥማቸውን ነገር ያውቃሉ። ከሀገር እንደሚባረሩ ያውቃሉ። ስምምነት ውስጥ ያለ የሚቀጡት ቅጣት ይሄን መሆኑ ያውቃሉ። ስለዚህ ቤታቸውን ትተው ከሄዱ ሙስሊሞችን ነው የሚረከቡት እና እዚህ ቤት መኖር የለባቸውም። እነሱ has to be destroyed. يخربون بيوتهم بأيديهم عند سنة وأيدي المؤمنين on the top of as እንደ ቅጣት ሆኖ በኋላ ላይ እንነጋገራለን ስለ ሚሊተሪ ዲሲፕሊን። እንደ ቅጣት ሆኖ ከተወሰደባቸው እርምጃዎች መካከል አይናቸው እያየ የተወሰኑ ቤታቸው እንዲወድም ተደርጓል። ምክንያት አለው፣ በኋላ ላይ ያብራራሉ። በራሳቸው እጅ ቤቶቻቸውን አፍርሰዋል። وأيدي المؤمنين ካለ በኋላ فاعتبروا يا أولي الأبصار ይላል። ሁለተኛው ኤክስፕሬሽን ሁለተኛው እይታ ማለትም يخربون بيوتهم بأيديهم በእጆቻቸው ቤቶቻቸውን ያፈርሳሉ። ቤት የተባለው የአምን ቤት ነው፣ የሰላም ቤት። እነዚህ አይሁዶች በዘራቸው ሳይነኩ፣ በሃይማኖታቸው ሳይነኩ፣ ዘራቸው፣ ቋንቋቸው፣ ብሔራቸው ተከብሮ በሰላም በጋራ በመዲና ውስጥ የሚኖሩበት ህግና ስርዓት ተቀርጾ ለህጉ ተገዥነን ካሉ በኋላ ህጉን የጣሱ ናቸው አይደል? እስካሁን እንዳያነው ህጉ ምን ነበር የሚሰራው ለነሱ? ህጉ የሰላም ቤታቸው ነው። ደህንነታቸው የሚጠበቀው በህጉ ነው። የህግ የበላይነት ለሁሉም ዜጋ ሰላምን፣ መረጋጋትን፣ ሌላው አታክ እንዳያደርገው ፕሮቴክት ስለሚያደርገው ህግ ማለት ነው። የነበራቸው ህግ የሰላምን ቤት ነው ያፈረሱት። እነዚህ ሰዎች በእጆቻቸው ነው ያፈረሱት። يخربون بيوتهم بأيديهم وأيدي المؤمنين فاعتبروا يا أولي الأبصار. Here is the point. Beautiful part to هنا. فاعتبروا يا أولي الأبصار. فاعتبروا كذي اعتبار وسدوا. الشاغري يهونا تمرت لسن وسدوا. إنما أولي الأبصار. زر كلام قنقا صوتا منا عليهم. ጂኦግራፊካል አቀማመጥ አለየም። ኢንተሌክቹዋል ይሄ ምሁራንንም አይደለም የጋበዘው ሰው የተባለው ዘር በአጠቃላይ ኡሊል አብሳር የሆነ ነው።
ኡሊል አብሳር ማለት የኢንሳይትፉል ባለቤት የሆናችሁ የምታስተውሉ አእምሮ ያላችሁ አእምሯችሁን የምትጠቀሙ በአግባቡ ፈአዕተቢሩ ያ ኡሊል አብሳር ምን ማለት ነው? ይሄ ሂስቶሪካል ኢቨንት ናሬት መደረግ የተፈለገው በሁሉም ዘመን የሰው ልጅ ኢዕቲባር እንዲኖረው አሰ ሶሳይቲ እንደ ማህበረሰብ እንደ ሀገር እንደ ህዝብ እንደ ትውልድ በግለሰብም ደረጃ ፈአዕተቢሩ ያ ኡሊል አብሳር እነዚህ ሰዎች ህግ በመጣሳቸው የሀገሪቱን ህገ መንግስት በመናዳቸው ከጠላት ጋር በማበራቸው ምክንያት ከሚኖሩበት ሀገር ከቀያቸው ከመንደራቸው ሊባረሩ ወይም በኮንቴክስቱ ደረጃ ተባረዋል። አብዛኛው ሶሳይቲ በዓለም ላይ መኒ ሶሳይቲ አብዛኛው ሶሳይቲ ወይም ደግሞ ኤኒ ካይንድ ኦፍ ገቨርንመንት የትኛውም መንግስት ከመውደቁ በፊት በጠላት ከመውደቁ በፊት በውጭ ካሉ አካላቶች ከመጠቃት በፊት መፍረስ የሚጀምረው ከውስጥ ነው። በራሳቸው ኢንጀስቲስ፣ ኢፍትሃዊነት፣ አድሎ፣ ግፍ፣ ሙስና፣ ኮራፕሽን፣ ኢንተርናል ፌለሪቲ አለ። በውስጥ በማህበረሰብ ውስጥ ያለ የማህበረሰብ ችግር፣ የገቨርንመንት ችግር፣ የሶሳይቲው ችግር በኋላ ላይ ይጥለዋል። ይህን አይነት ሪያሊቲ በሰው ልጅ ታሪክ ውስጥ ሁሌ የሚኖር ነው። ይሄ ሂስቶሪ በሰው ልጅ ታሪክ ውስጥ ሁሌ የሚመላለስ ነው እና ምን ያስፈልጋል? ፈአዕተቢሩ ያ ኡሊል አብሳር። የትኛውም ማህበረሰብ ሶሺዮሎጂን ማጥናት አለበት፣ ሂስትሪን ማጥናት አለበት። ታሪክን ሰው ማወቅ አለበት። ተመሳሳይ ስህተት እንዳይደግም ከሌሎች እንዲማር የተሻለ ነገር እንዲሰራ። ሁለተኛ ሶሺዮሎጂን ማጥናት ሃው ሶሳይቲ ፈንክሽን እንደሚያደርገው እንዴት ነው ማህበረሰብ ፍሎሪሽ የሚያደርገው ፕሮስፐሪቲ የሚኖረው ማህበረሰብ ብልጽግና የሚኖረው ማህበረሰብ ሁለንተናዊ እድገት የሚኖረው መቼ ነው? ማህበረሰብ የሚወድቀው መቼ ነው? ሶሳይቲ የሚያድግበት ህግ አለው፣ የራሱ የሆነ ምን አለው? ሎው አለው። ሶሳይቲ የሚወድቅበትም የራሱ ምን አለው? ስርዓት አለ። የትኛውም ሶሳይቲ ዝም ብሎ ተነስቶ አይወድቅም፣ ዝም ብሎ ተነስቶም አያድግም። ግልጽ ማሳበኝ መልካም። በምኞት ሀገር ማሳደግ የሚያስቡ ሰዎች አሉ። በምኞት ኡማ ማሳደግ የሚፈልጉ ሰዎች አሉ። ኡማ በምኞት አያድግም። የሚያድገው ስራ አለው፣ ቃኑን አለው፣ ህግ አለው። እነዛን ህጎች መጠበቅ እጅግ በጣም አስፈላጊ ነው። ለዛም ነው አላህ ሂስቶሪካል ኢቨንትስ ቁርአን ውስጥ ያሉ ማንኛውም ታሪኮች just it's a very fascinating beautiful story ነው ብለን እንድናልፈው ሳይሆን ዓላማው ኢዕቲባር እንዲሆን ነው። ተመልከቱ ፈአዕተቢሩ ያ ኡሊል አብሳር። ኡሊል አብሳር የአይን ባለቤቶች ማየት የምትችሉ ማስተዋል የምትችሉ ኢዕቲባር አድርጉ ከዚህ ታሪክ ይላል። ከዚህ ታሪክ ደርስ ውሰዱ አይልም። ከዚህ ታሪክ ሕክማ ውሰዱ አይልም። ከዚህ ታሪክ ምንድን ነው የሚለው? ዒብራ ነው የሚለው። ዒብራ ከዚህ በፊት ተነጋግረናል። ዒብራ ማለት አዕበረ ፊ ሉጋ አልዓረቢያ፣ አዕበረ ፊ ሉጋ አልዓረቢያ ተሻገረ ማለት አዕበረ ተሻገረ። አዕበርቱል ዋዲ ሸለቆውን ተሻገርኩኝ። ሸለቆውን ስሻገር ከነበርኩበት ከዚህኛው ሳይድ አሁን ምን ተቀይሯል? ሽፍት አድርጌያለሁ። ሌላኛው ሳይድ ላይ ሄጃለሁ። so there is shifting ምን አለ ማለት ነው? ለውጥ አለ። there is transformation መለወጥ አለ። لما أنا أعبر ما في نفسي أنا أعبر ما في نفسي በሐሳቤ ውስጥ ያለ በነፍሴ ውስጥ ያለውን ሐሳብ ታዕቢር አደርጋለሁ ማለት ነው። ከእኔ ወደ እናንተ እንዲሻገር አደርጋለሁ ማለት ነው። ግልጽ ነው ሐሳቤ? ፈአዕተቢሩ ያ ኡሊል አብሳር ትራንስፎርም የሚያደርግ የሚያሻግር የሆነን እይታን ከዚህ ስቶሪ ማየት አለባችሁ። ይህን ስቶሪ ሰምቶ how we gonna build a very strong society ጠንካራ ትውልድ ጠንካራ ማህበረሰብ እንዴት ነው የምንገነባው? ማህበረሰባችን ቁልቁል እንዳይወድቅ መጠንቀቅ ያለብን ነገሮች ምንድነው? በማህበረሰብ ውስጥ ያሉት አማና በሰላም በፍቅር ሰዎች በመተዛዘን በመከባበር እንዲኖሩ ወተዓወኑ ዐለል ቢሪ ወተቅዋ ስላለ ኬፍ ነውሰል ተዓውን የሚባለው ሐሳብ ላይ እንዴት ነው ማህበረሰብ መድረስ ያለበት? we have to study ማጥናት አለብን። ማጥናት ብቻ ሳይሆን ወደ ተግባር መቀየር አለብን። ፈአዕተቢሩ ያ ኡሊል አብሳር ከስቶሪው ባሻገር
ዩኒቨርሳል የሆኑ ሌሰኖችን እንድንወስድ ከስቶሪው ባሻገር ነገሮችን በጥልቀት እንድናይ ስለሚፈለግ ነው። በቃ ኢሉስትሬት ሊያደርግልን የፈለገው ይሄ ሂስቶሪካል ሎ is gonna happen to any society, is gonna happen to any government. በየትኛውም መንግስት፣ በየትኛውም ማህበረሰብ፣ በየትኛውም ቦታ፣ በየትኛውም ጊዜ ይኑር የአላህ ህግ ነው። ወለን ተጅደ ሊሱነቲላሂ ተብዲላ ወለን ተጅደ ሊሱነቲላሂ ተሕዊላ። ሱረቱል ዩሱፍ is one of the most beautiful surah in the Quran, as you know. ሁላችሁ እንደምታውቁት ሱረቱል ዩሱፍ ቁርአን ውስጥ ካሉ ውብ ሱራዎች መካከል አንዷ ናት። ሱረቱል ዩሱፍን ናሬት አድርጎ ሲጀምር ናሕኑ ነቁሱ ዐለይከ አሕሰነል ቀሰስ ነው የሚለው። the best of story አሕሰነል ቀሰስ the best of story። ከዛ ሲጨርስ ምን ይላል? ሲጨርስ ሱረቱል ዩሱፍ 111ኛው አያ ለቀድ ካነ ፊ ቀሰሲሂም ዒብረቱን ለቀድ ካነ ፊ ቀሰሲሂም በቀሰሳቸው ውስጥ ፊ ቀሰሲሂም ኢን ዘ ስቶሪ ታሪኩ ውስጥ መግባት አለብን። ታሪኩ ማወቅ ሳይሆን ታሪኩ ውስጥ መግባት ምን ማለት ነው? you have to deeply understand the story, the universal behind. ሱረቱል ዩሱፍ አሁን ለቀድ ካነ ፊ ቀሰሲሂም ዒብረቱን እያለ ነው። የዩሱፍና የወንድሞቹ ታሪክ ጀነራሊ የነቢያቶችና የመልእክተኞች ታሪክ በአጠቃላይ ዒብራ አለው። ትራንስፎርም የሚያደርግ ፓወር ያለው ሌላውን አስተሳሰብን ትራንስፎርም ማድረግ የሚችል አስተሳሰብን መቀየር የሚችል ፐርሰናሊቲ ስብዕናን መቀየር የሚችል ስፒሪቹዋሊቲን ትራንስፎርም የሚያደርግ መንፈሳዊነትን ወደ ላቀ ኤክሰለንስ የሚያሻግር ነው ስቶሪያቸው አለ። እስኪ እናንተ የሱረቱል ዩሱፍ ከሚያስተላልፈው መልእክት መካከል ፓወርፉል የሆነ ሌሰን ምንድነው ብላችሁ ታስባላችሁ? እንድትነግሩኝ ሳይሆን በአእምሯችሁ ብቻ አስቡት፣ ጊዜ ስለሌለ። ሱረቱል ዩሱፍ የሚያስተላልፈው ምንድነው? what is the powerful lesson ሱረቱል ዩሱፍ? ሱረቱል ዩሱፍ is not only a historical event፣ ታሪካዊ ክስተት ብቻ አይደለም። ታሪካዊ ክስተት ብቻ ከሆነ ዩሱፍ የሚባል በጣም ደግና ቀን ሰው ወንድሞቹ ጉድጓድ ውስጥ ከተቱት ምናምን። ለቀድ ካነ ፊ ቀሰሲሂም ዒብረቱን ላይ የዩሱፍ ዓለይሂ ሰላም ስቶሪ ውስጥ የምናገኘው ትልቁ ነገር እንደሆነ ታውቃላችሁ? ሂውማን ሳይኮሎጂ፣ የሰው ልጅ ስነ ልቦና ምን ይመስላል? ሰው በገዛ ወንድሙ፣ በገዛ እህቷ፣ በገዛ ቤተሰቡ አታክ ይደርስበታል እና ይሄ ደግሞ በሰው ልጅ ህይወት ውስጥ የሚፈጠር ሪያሊቲ ነው። ሪያሊቲ ነው። ይሄንን ሪያሊቲ እንዴት ማስተናገድ እንዳለብህ የሚያስተምር ነው ሱረቱል ዩሱፍ። እኛ ግን ሱረቱል ዩሱፍን just like a very beautiful fascinating story አድርገን ካሰብነውስ የሚጠቅመው the story has to be what? ዒብራ። የዩሱፍና የወንድሞቹ ስቶሪ ዒብራ መሆን አለበት ብሎ አላህ ሲያበቃ እኛ ጋር ኢንተርቴንመንት ነው የሆነው። ተገኛችሁ? ግን የሚፈለገው ምንድነው? በዩሱፍና በወንድሞቹ ታሪክ ውስጥ ሱረቱል ዩሱፍ ውስጥ ዲፕሊ የምትረዳው ነገር አንድ ሪያሊቲ አለ። ምን? ከቤተሰብ ውስጥ ሚስት ልትሆን ትችላለች፣ ባል ሊሆን ይችላል፣ ልጆች ሊሆኑ ይችላሉ። ይገነ ቢአታክድ ሳይኮሎጂካሊ አታክ ሊያደርጉ ይችላሉ። ይህ ብዙ አይነት ነገሮች ሊደርስብ ይችላል። that's a reality, you need to know how to deal with it. I mean, this is so powerful. لقد كان في قصصهم عبرة. ግን ለማን ነው? ሊኡሊል አልባብ። ኡሊል አልባብ ለሆኑ ንጹህ አእምሮ ላላቸው የንጹህ አእምሮ ባለቤት ለሆኑ ፒውርሊ ማሰብ ለሚችሉ። ኡሊል አልባብ ማለት የተማረ ማለት አይደለም፣ ፊደል የቆጠረ ማለት አይደለም። አእምሮን ተጠቅሞ ማሰብ የሚችል ሁልጊዜ ስለ ዒብራ ሲያነሳ የሚገርም ነው። لقد كان في قصصهم عبرة لأولي الألباب فاعتبروا يا أولي الأبصار. It's all about pure thinking ነው የሚጠይቀው በንጹህ ማሰብ ብቻ ነው። So story beyond story መሆን አለበት። ታሪክ ከታሪክ ባሻገር መሆን አለበት። ለዛ ነው የበሲራ እንትን አፕሊኬሽን ላይ ስቶሪ አይደለም የሚለው ባይዘው ፎልደሩ ላይ ቢዮንድ ስቶሪ ነው የሚለው። ለቀድ ካነ ፊ ቀሰሲሂም ዒብረቱን ስለሚያስፈልግ ማለት ሶ በሁለተኛው አያ ላይ ከዚህ ስቶሪ ትምህርት እንድንወስድ ነው። ዓለም አቀፍ መርሆችን እንድንረዳ ነው።
ፍትህን ችላ በማለት በቁሳዊ ጥንካሬ ላይ ብቻ የሚደገፉ ማህበረሰቦች በቀላሉ ለሽንፈት ተጋላጭ ናቸው። ማቴሪያሊ ሚሊታሪሊ ፓወርፉል ስለሆነው ከውስጥ ያለውን ግን የማህበረሰቡን ሐቅ የማይጠብቁ ከሆነ የዜጎችን መብት የማይሰጡ ከሆነ it's just a matter of time ነው። ምንም አይነት ፓወር ቢኖራቸው ወዘኑ አነሁ ማኒዓቱሁም ሁሱኑሁም ሚነላህ ግን ምንድነው የተፈጠረው? ወቀዘፈ ፊ ቁሉቢሂም ሩዕብ። ፍርሃት የስነ ምግባር መበላሸት ብዙውን ጊዜ ከውጫዊ ሽንፈት በፊት ከውስጥ ነው የሚጀምር ይላል። ላስት ክላስ ላይ እንዳልኳቸው ማንኛውም ጠላት ከውጭ መጥቶ የትኛውንም ሀገር የትኛውንም ማህበረሰብ ከማጥቃቱ በፊት የትኛውንም መንግስት ከማጥቃቱ በፊት ከውስጥ ነው የሚጀምረው። ከውስጥ ፍርሃት ወደፊት እንደርስበታለን። ተሕሰቡሁም ጀሚዓን ወቁሉቡሁም ሸታ ይላል። አንድ አድርገህ ነው የምታስባቸው አንተ፣ ሁኔታው ግን ሲታይ ልቦቻቸው የተበታተነ ነው። ያ ማለት ህብረት የሌለው ልባዊ ህብረት የሌለው ልባዊ አንድነት የሌለው ትውልድ መውደቁም አይቀርም። ተሕሰቡሁም ጀሚዓን ወቁሉቡሁም ሸታ። ፍራቻና ሞራሊቲ ዲክላይ እያደረገ ሲሄድ ሞራሊቲ ዝቅጠት ውስጥ ሶሳይቲ እየገባ ሲመጣ ያ ሶሳይቲ መውደቁም አይቀርም። ውጫዊ ጠላት መጥቶ ከማጥቃቱ በፊት ኦልሬዲ ፈርሷል በቃ። እሺ ሶስተኛ አያ ወለውላ አን ከተበ አላሁ ዐለይሂሙል ጀላአ ወለውላ አን ከተበ አላሁ ዐለይሂሙል ጀላአ አላህ በእነሱ ላይ ጀላአ ባይጽፍባቸው ኖሮ በቅንፍ ከሀገር መባረር ከሀገር መውጣት ባይጽፍባቸው ኖሮ ለዐዘበሁም ፊ ዱንያ በዱንያ ላይ በቀጣቸው ነበር። ቆይ እንዴ ወርዛ ወለውላ አን ከተበ አላሁ ዐለይሂሙል ጀላአ ለዐዘበሁም ፊ ዱንያ አላህ ጀላአ ወይም ከሀገር መባረር ከሀገር መውጣት ባይጽፍባቸው ኖሮ ለዐዘበሁም ፊ ዱንያ በዱንያ በቀጣቸው ነበር። ወለሁም ፊል አኺረቲ ዐዛቡ ናር በሚቀጥለው ዓለም ደግሞ ዐዛቡ ናር የእሳት ቅጣት ይጠብቃቸዋል ይላል። እነዚህ ሰዎች ተቀጥተዋል አልተቀጡም? ቅጣታቸው ምን ነበር? ግን ምን እያለ ነው አያው? ወለውላ አን ከተበ አላሁ ዐለይሂሙል ጀላአ ለዐዘበሁም ፊ ዱንያ ዐዛብ ወቃ ወላ ለም የቃ ዐዛብ በእነሱ ላይ ፊ ዱንያ በዱንያ ላይ ቅጣት ተቀጥተዋል አልተቀጡም? ታዲያ አያው እያለ ያለው ምንድን ነው? እናብራራለን። መጀመሪያ የምንጀምረው ወለውላ አን ከተበ አላሁ ዐለይሂሙል ጀላአ የሚለውን ከተበ አላህ በእነሱ ላይ መባረርን ከሀገር መውጣትን ከሀገር መፈናቀልን ባይጽፍባቸው ኖሮ ይላል። አላህ ጽፎባቸዋል ማለት አላህ ጽፎባቸዋል ማለት ሂስቶሪካሊ በሰው ልጅ ታሪክ ውስጥ የትኛውም ማህበረሰብ ከሌላ ማህበረሰብ ጋር የገባውን የሰላም ድርድር ካፈረሰ ከሚቀጣው ቅጣት መካከል አንዱ ከዛ አካባቢ እንዲጸዳ ነው የሚደረግ፣ ኢቫኩዌት ነው የሚደረጉት። ይሄ ስርዓት ነው፣ ኪታብ ነው። ለሌሎች ዜጋ ሰላምና ደህንነት ስጋት የሆኑ ማህበረሰብ ጀላአ ይገጥመዋል፣ መባረር ይገጥመዋል። ይሄ ስርዓት ነው፣ ሂስቶሪካሊ የተፈጠረ ሂስቶሪካል ሎው ነው። ይሄ ሂስቶሪካል ሎው እነሱ ጥፋት ሲያጠፉ ቃላቸውን ሲያጥፉ ህጉን ሲጥሱ ወለውላ አን ከተበ አላሁ ዐለይሂሙል ጀላአ አላህ በእነሱ ላይ ምን ባይጽፍ ኖሮ ማለትም ይሄ ስርዓት የጀላአ ስርዓት የመባረር ስርዓት ተፈጻሚ እንዲሆን ባያደርግ ኖሮ ለዐዘበሁም ፊ ዱንያ ሌላ አይነት ፎርም ቅጣት ይቀጣቸው ነበር። ኦልሬዲ ግን ይሄ ቅጣት ነው፣ ስርዓት ነው። ይሄ ድገሙ ወለውላ አን ከተበ አላሁ ዐለይሂሙል ጀላአ መባረርን ከሀገር መውጣትን መፈናቀልን ታሪካዊ ህግ ነው።
ይሄን ህግ በእነሱ ላይ ተፈጻሚ እንዲሆን አላህ ባያደርግ ኖሮ ሌላ አይነት ቅጣት ይቀጣቸው ነበር። ምን እያለን ነው? ይሄ ራሱ ቅጣት ነው። ይሄ ቅጣት እነሱ የገቡት ቃል ኪዳን አለ አይደል? ከኛ ውስጥ ቃል ኪዳኑን አፍርሶ የተገኘ የመዲናን ዜጎች መዲናን ከተማ ሀገራችንን በጋራ ለመጠበቅ ዜጎቻችንን ለመጠበቅ ከጠላት ወራሪ ለመከላከል በአንድነት በህብረት ሆነን ጠላት እንከላከላለን ብለው ቃል ኪዳን ገብተዋል። ይሄንን ቃል ኪዳን ያፈረሰ አካባቢውን ለቆ ይሄዳል። ዳቲዜር ስምምነት ወለውላ አን ከተበ አላሁ ዐለይሂሙል ጀላአ የተስማሙት ኦልሬዲ ስርዓት የሆነው ህግ አለ። ይሄ ህግ ምንድነው? ሀገሪቷን ለቆ መውጣት ነው። ይሄን ሀገሪቷን ለቆ የመውጣት ህግና ስርዓት ባይኖር ኖሮ ሌላ አይነት ፎርም ቅጣት ይቀጣቸው ነበር። አግኝታችሁ ምሳሌ ልስጣችሁ፣ ቀላል ምሳሌ እንድትረዱ። ቀደምት የነበሩ ትውልዶች መልእክተኞቻቸውን ሲያምፁ የገቡትን ቃል ኪዳን ሲያፈርሱ ትውልዱ ምንድን ነው የሆነው? ዲስትሮይ ነው የሆነው። ኢንታይርሊ ዲስትሮይ ነው አይደል? እንዲጠፉ ነው የተደረገው። እነዚህ ሰዎች እንዲጠፉ ተደርጓል? አልተደረገም። አየህ፣ አካባቢ እንዲለቁ ነው። አካባቢ ለቀው ሲሄዱ በሚሄዱበት ቦታ ላይ የራሳቸውን የሆነ መንግስት መመስረት ይችላሉ። በነገራችን ላይ ባይዘዊ ሌላ ቦታ ሄደው መንግስት መስርተው ራሳቸውን አደራጅተው የተደራጀ ኃይል ኖሯቸው መልሶ ጦርነቱን ላይ ሊከፍቱ ይችላሉ። ግን እድሉ ተሰጥቷቸዋል። ሌላ ቦታ ሄደው እንደገና ተደራጅተው መኖር እንዲችሉ። ግን ቅጣት ነው አለው። ይሄም ግን በነሱ ቦታ ሆነ ስታየው አሚን this is rahma by the way this is rahma እነሱ እድሉን እኮ አግኝተውት ቢሆን ኖሮ አላማቸው ምንድነው? ቁረይሾቹ ከውጪ እነሱ ከውስጥ የመዲና ዜጎችን ማጥቃት ነው። ንጹሃኖችን ማጥቃት ነው። ለማንኛውም ስለ ጀላአ እንነጋገር። ሐሽርና ጀላአ አልጀላአ ማለት ተጀሊ ወነሃሪ ኢዛ ተጀላ። ተጀሊ ኤክስፖዝድ መሆን፣ ማኒፌስት መሆን፣ መገለጥ፣ ግልጽ መሆን ወይም መወገድ። እዚህ በኮንቴክስት ደረጃ አልጀላአ መልቀቅ፣ የትውልድ ሀገርን ትቶ መውጣት። ግን ተገዶ ነው፣ የመረሳት የለበትም። ተገዶ ነው። ከትውልድ መንደሩ ወዶና ፈቅዶ ወደ ሌላ ሀገር የሄደውን ሰው በአረብኛ ምን እንለዋለን? ሂጅራ ራይት። ተሰዶ ሄደ፣ ሁኔታዎች ስላልተመቹት ካለበት ሀገር። እሱ ሂጅራ ነው፣ በፈቃደኝነት ላይ የተመሰረተ። አልጀላአ ግን ኢትስ ፎርም ኦፍ ቅጣት ነው፣ ተገዶ ነው። እንደ አውዱ ስናየው አንድን ማህበረሰብ ከሚኖርበት የመኖሪያ ቀዬ ወይም ቦታ በግዴታ ወታደር ቆሞ በግዴታ እንዲወጣ ወይም እንዲፈናቀል የማድረግ ሂደት ነው። አልጀላአ በራስ ፍላጎት ከሚደረገው ሂጅራ ፍጹም የተለየ ነው። ከምድራዊ ቅጣቱ መካከል አንዱ አልጀላአ ሌላ ቦታ ላይ ሄደው እንዲኖሩ ማድረግ ነው። ራህማኑ ያልኩት ለምንድን ነው? እንደ ሌሎች ቀደም ትውልዶች ሙሉ በሙሉ ከማጥፋት ይልቅ የተደረገው ምንድነው? ሀገር ነው ያሳጣቸው። ሀገር ያሳጣቸው የራሳቸው ስራ ነው። ሀገር ያሳጣቸው የራሳቸው ምርጫ ነው። ሀገር ያሳጣቸው ህገ መንግስቱን ስለጣሱ ነው። የሚመጣውንም ኮንሲኩዌንስ ጠንቅቀው ያውቁታል። ባይዘው የማያውቁት አዲስ ነገር አይደለም የሚመጣው። ይሄን በማድረጋቸው ይሄ እንደሚመጣ ጠንቅቀው ያውቃሉ። ግን እነሱ ያው ይሳካልናል ነው እኮ ያው ሌባ እኮ ይሳካልኛል ብሎ ነው የሚያስበው። ይሳካልናል ብለው ነበር ያሰቡት። ለማንኛውም ሀገር እንዲያጡ ማድረግ፣ ሰላምና ደህንነት እንዲያጡ ማድረግ። ምክንያቱም ተፈናቅሎ የወጣ ማህበረሰብ ደህንነቱን የሚጠብቅለት የህግ የበላይነት ተፈጻሚ የሚሆንበት ሁኔታ ውስጥ አይደለም የሚሆነው። ራሱንም ከጠላት
በቀላሉ መከላከል አይችልም። የፖለቲካ የበላይነትም ወይም በፖለቲካ የነበራቸው ተሳትፎ እሱንም ነው ያጡት መዲና ውስጥ ማለት ነው። ይህን ያደረገው አሁንም ደግመን ደጋግመን እንላለን የራሳቸው ምርጫ፣ የራሳቸው ተግባር፣ የራሳቸው አክሽን ኤንድ ዲሲሽን ነው። ያ ጀማ ማህበረሰብ ቅድም እንዳልኩት መግቢያ ላይ መነሳትና መውደቅ ማህበረሰብን የሚያነሳ ማህበረሰብን እንዲወድቅ የሚያደርግ የማህበረሰብ ህጎች አሉ። ሶሻል ሎውስ እንላቸዋለን። ሶሻል ሎው አለ። ማህበረሰብ በምን መልኩ ከፍ ይላል፣ ማህበረሰብ በምን መልኩ ይዘቅጣል የሚለው አንዳንድ ጊዜ ምን አይነት ጥያቄ ይነሳል? ግፈኛ የሆኑ መሪዎች፣ ግፈኛ የሆኑ ሀገራቶች ሌላውን ጠዋትና ማታ የሚያጠቁ የሆኑ አካላት መቼ ነው እንደዚህ አይነት ቅጣት የሚያገኛቸው? በናቹራል ሎው ተፈጥሯዊ ህግ ወለውላ አን ከተበ አላሁ ዐለይሂሙል ጀላአ የአላህ ህግና ስርዓት መቼ ነው በእነሱ ላይ ተፈጻሚ የሚሆነው የሚል ጥያቄ በተደጋጋሚ ጊዜ ወደ አእምሯችን ይመጣል። የመጀመሪያ አላህ የራሱ የሆነ አሰራር አለው። ታይሚንጉ እኛ አላህ በዘረጋው ጊዜ ውስጥ ነው እንጂ የምንኖረው نحن لا نملك الزمان እኛ ጊዜን ኮንትሮል የምናደርግ አይደለም። መቼና እንዴት ይሆናል ድል ጠላቶች የሚወድቁበት የሚሰጥሙበት አማኞች የሚሻገሩበት የነጻነት ታጋዮች እነ ሙሳ አለይሂ ሰላምን የመሰሉ ድል የሚያገኙበት ቀን መቼ ነው? አሹራ ነው አይደለም? አሹራ ላይ ስላለን ግን ታሪካዊ ህግ ምን መሰለ የሚላል ፍትህን የሚያቃልሉ ፍትህን የሚያጎድሉ ከስነ ምግባራዊ ቃል ኪዳኖች የራቁ ሞራሊቲያቸው ኮራፕት የሆነ ሌላው ላይ ግፍና በደል የሚፈጽሙ ህዝቦች እውነት ለመናገር ዛሬ እኛ የምናየው መፍረስ አካላዊ መፍረስ ባይኖርም ተጽዕኖ ማህበራዊ አንድነታቸው ማህበራዊ ሰላምና መረጋጋት ቀስ ብሎ መሬታቸው ሼክ ያደርጋል። ሼክ እንደሚያደርግ ግን ውስጥ ያሉት ነው የሚያውቁት። ተሕሰቡሁም ጀሚዓን ወቁሉቡሁም ሸታን። ፋይናሊ የመጀመሪያ የሚሆነው ነገር መሰለ የውድቀታቸው ጅማሩ አለመግባባት ይፈጠራል። ወቀዘፈ ፊ ቁሉቢሂም ሩዕብ ሁሌ የሚወረወረው ፍራቻ ብቻ ላይሆን ይችላል። የሚጣለው አለመግባባት፣ በሐሳብ አለመጣጣም፣ በፍላጎት መለያየት፣ ቅድማ የትኛው ይሰጠው በሚል ሐሳብ መለያየት። ትናንትና በጣም ሁለት ሀገራቶች እጅና ጓንት ሆነው የሚሰሩት አሁን ፕራዮሪቲያቸው ይለያያል። ከዛ ለዘመናት የነበራቸው ጋብቻ ትንሽ ገርገድ ሲል ፒስታ መንገድ ላይ ሆኖ ሲል ታየዋለህ። በቃ ይሄ የአላህ አሰራር ነው። ከውስጥ ነው የሚጀምረው። ቀስ ብሎ ነው መጀመሪያ አታየውም። ምናልባት አንዳንድ መንግስታት ህዝቡ ራሱ አያውቅም፣ እየፈረሱ መሆኑን አያውቅም። ህዝብ ፈርሶ ሲያልቅ ነው የሚያበቃው። መጨረሻ ላይ ነው አሃ ይላል። ሶሳይቲ ራን የሚያደርግበት የራሱ የሆነ ተፈጥሯዊ መንገድ አለ። ለማንኛውም መፍረስ ከውስጥ ነው የሚጀምረው። ያን መፍረስ ግን በቀላሉ እኛ ላናየው እንችላለን እንጂ መከሰቱ የማይቀር ነው። ለማንኛውም ስለ ጀላአ ካነሳን ከሐሽር ጋር ያላቸው ልዩነትን መጠቆም አስፈላጊ ነው። ሐሽር ምንድነው ብለናል? አስገዳጅ በሆኑ ሁኔታዎች ውስጥ አንድን ቡድን መሰብሰብ ነው። አንድን ቡድን አንቀሳቅሶ ወደ ሌላ ስፍራ ሪሎኬት ማድረግ ነው ሐሽር። ጀላአ ትውልድ ሊሆን ይችላል፣ ማህበረሰብ ከሀገር መባረር፣ ከሀገር እንዲለቁ ማድረግ፣ ከሀገር ማፈናቀል። አክቹዋል ሪሙቫል የለም። አክቹዋል ድርጊቱ በቃ ተባረው ልክ ሲያልቅ እሱ ጀላአ ይባላል። ቅጣት ነው። ሂደቱ ሐሽር ይባላል።
ለምን ሐሽር የሚያሰኘው ከሀገር መውጣታቸው አይደለም። ሌላ ቦታ ላይ ሪሎኬት መደረግ አለባቸው። ሌላ ቦታ ላይ ሄዶ ምን ያደርጋል? ሪሎኬት ያደርጋል። ሌላ ቦታ ላይ ሄዶ ማረፍ አለበት። እሱ ሐሽር ነው። በእነዚህ ህዝቦች ውስጥ በኒው ነዲር ውስጥ ምን ተፈጽሟል? ሐሽር ተፈጽሟል። هو الذي أخرج الذين كفروا من ديارهم بأول الحشر أيه حول انتون هداتون يمجمروا حشر بلو طروا مفناكلون موطاتون قمو من بلو طروا جلاء بلو طروا actual remove مدرجاتشو كنبروبت قاي مندر جلاء تبلو يطرال هداتو ደግሞ ፕሮሰሱ ምን ይባላል? ሐሽር ተብሎ ይጠራል። አሳቢ ግልጽ ነው። አመሰግናለሁ በጣም that's the difference between hashr and al-jalaa እነዚህ ሁለቱ ቃላቶች እርስ በርሳቸው ይተሳሰራሉ ግን አንድ አይነት አይደሉም። ይኸውላችሁ ቁርአን ውስጥ አይደንቲካል 100% አይደንቲካል የሆኑ ቃል የለም። ላ يوجد ተራዱፍ ኤግዛክትሊ እንትን ማለት እንትን ነው ማለት የለም። ቁርአን ውስጥ ተቀራራቢ ትርጓሜ ሊኖራቸው ይችላል። ተቀራራቢ አሁን ሐሽርና ጀላአ ተቀራራቢ ትርጉም ሊኖራቸው ይችላል ግን there is a difference አይደንቲካል ግን አይደሉም። እሺ ወለውላ كتب الله عليهم الجلاء لعذبهم في الدنيا በዱንያ ላይ ሌላ አይነት ቅጣት ይቀጣቸው ነበር ማለት ነው። ጀላአ ራሱ ቅጣት ነው ግን ጀላአ ይሄ ባይሆን ኖሮ ስርዓቱ ሌላ አይነት ቅጣት ይቀጡ ነበር። لعذبهم في الدنيا ولهم في الآخرة عذاب نار በሚቀጥለው ዓለም ለነሱ عذاب نار የእሳት ቅጣት አላቸው ይላል። very important idea ቁርአን ውስጥ ቀደምት የነበሩ ትውልዶች እናንተ ነው የምትናገሩኝ። ቀደምት የነበሩ ትውልዶች የአላህን ሕግና ስርዓት ሲያምፁ የሚቀጡት በግለሰብ ደረጃ ነው ወይስ በማህበረሰብ ደረጃ? as a society level ነው right? so society ማህበረሰቦች ቅጣቶችን የሚያስተናግዱት በጋራ ነው። ሂስቶሪካሊ ቁርአን ውስጥ በደንብ ያየነው ነገር የትኛውም ትውልድ እንደ ትውልድ ነው የጠፋው። ዱንያዊ ቅጣት as a society level ነው። በሚቀጥለው ዓለም ግን የእናንተና ጀማ የሚባል የለም፣ በብሔር የለም፣ individually everyone is going to be questioned individually. سورة النحل يوم تأتي كل نفس تجادل عن نفسها وتوفى كل نفس ما عملت. ሶስት ጊዜ ነው ነፍስ ነው يوم تأتي نفس تجادل عن نفسها وتوفى كل نفس علمت نفس ما قدمت وأخرت علمت نفس ما أحضرت. individually ምንም አይነት ጀማዓ ቢኖርህ ከጀማዓ ጋር አትመጣም። በፍጹም አትመጣም። በግል ነው ፋይናል ጀጅመንት ኤክስፒሪየንስ የሚያደርገው በግል ነው። የበኑ ነዲር ሰዎች ወይም ነዋሪዎች እስካሁን እኛ ኮንቴክስቹዋሊ በተረዳ ነው ሁለት ጥፋት አጥፍተዋል። አንደኛው በአላህና በመልእክተኛው የካዱ ናቸው። ሚሴጁ እውነቱ መንገዱ ደርሷቸው ሐቁ ተገልጦላቸው። ሁለተኛው ግን በአንድ ሀገር አብሮ ለመኖር የገቡትን የጋራ ቃል ኪዳን ማፍረስና ከጠላት ጋራ ማበር በጀርባ ለመውጋት የተዘጋጁ ነበሩ። በኋላ ግን ቁርአኑ ራሱ የሚሰጠን ሪዝን አለ። ሪዝኑን እናየዋለን አራተኛው አያ ላይ አላህና መልእክተኛውን በመጻረራቸው በኃይለ ብርቱ በመቃወማቸው ከሀገር ለመባረራቸው they are the reason እያለ ነው። ሪዝኑ እነሱ ራሳቸው ናቸው። إذا السماء شقت ሸይጣን ከፍላጎቶቹ መካከል አንዱ ምንድነው ብያቸዋለሁ? መቀየር ከአላህ ተፈጥሯዊ ከዘረጋው ስርዓት የወጡትን ሊያዋርዳቸው ነው ያለው። ጦርነት ላይ ያለ የጠላትን ሞራል ለመስበር ጠላትን ለማሸማቀቅ አንገት ለማስደፋት የሚወሰዱ እርምጃዎች አሉ። ተመጣጣኝ የሆኑ እርምጃዎች ከአብዮታዊ አመጽ ጀምሮ እስከ ወታደራዊ የጦርነት ስርዓት ውስጥ ምን ሊኖር ይገባል?
ኤቲክስ መኖር አለበት።